አንዳንድ ሰው በጣም በቃ ኮንሲስተንትሊ ስፖርት ይሰራል ይበላል ምናምን ግን ቀጭን ነው። እንደዚህ አይነት ሰዎች አንደኛ የሚያስፈልጋቸውን ኢናፍ አማውንት ኦፍ ምግብ ያገኛሉ። በብዛት ቀጭን ሰዎች ይበላሉ ቶሎ ይረባቸዋል አይተኩል ሜታቦሊዝማቸው በጣም ፋስት ነው። ሜታቦሊዝም ማለት ምግብ ሰውነት ውስጥ ገብቶ ሜታቦላይዝ ተደርጎ ወደ ኢነርጂ የሚቀየርበት ፕሮሰስ ሜታቦሊዝም ይባላል። የነሱ just ምግብ ገብቶ ቶሎ ነው ሜታቦላይዝ ተደርጎ ወደ ኢነርጂ የሚቀየረውና እነዚህ ሰዎች እኔ መመክረው አንዳንዴ አፒታይታቸው በጣም ሎ ይሆናል ሃይም ይሆናል። ሎ ከሆነ እና ቀጭን ከሆናችሁ ምግቡን አታብዙት፣ መከፋፈል። ለምሳሌ 6 ሚል ማዘጋጀት፣ ጧት ትንሽ ፖርሽን ምግብ መብላት፣ ከዛን ረፍት አድርገህ ምሳ ረፍት አድርገህ ከምሳ በኋላ ደግሞ መክሰስ ላይ ደግሞ የሆነች ሚል፣ ከመክሰስ በኋላ 1 ሚል ረፍት ያደረግን ጋፑን ሰፋ ያደረግን መመገብ። እነዚህ ሰዎች ደግሞ ቢረባቸውም ባይረባቸውም ቢበሉ ጥሩ ነው። አንዳንዴ እስኪርብ ድረስ መጠበቅ የለብን። ሰውነት ፉል ሆኖ አንዳንዴ ማስገባት የምችል ከሆነና መመገብ የምችል ከሆነ የሚያስፈልገን ነገር መመገብ። አንዱ ፓርት ኮንሲስተንሲ እዚህ ላይ የሚሰራው ኮንሲስተንት ሆኖ መመገብ ማለት ነው። በቀን ምን ያህል ድረስ 6-8 ሲባል ሰማለሁኝና እስከ ሻልከው ነው መሄድ ያለብህ ወይስ ይከፋፈል? በልክ ስታደርግ አሁን እኔ ከረንትሊ 6 ምግብ ነው እየበላሁኝ ያለሁት። ከፋፍሏለኝ ጧት 150 ግራም ኦትስ አለኝ፣ እሱ ጋር 4 እንቁላል፣ እሱን በልቼ ወደ ስራ ገባለሁኝ። ሰው ካሰራው በኋላ ደግሞ ወደ 4 ሰዓት አካባቢ 200 ግራም ነጭ ሩዝ፣ ከዛ ደግሞ 300 ግራም የተጠበሰ ስጋ ያለ ዘይት የተጠበሰ ስጋ አለኝ። እሱን ከበላሁ በኋላ ወርክአውት ገባለሁኝ። ስለዚህ 2 ሚል ጨረስኩ ማለት ነው። ከወርክአውት በኋላ 2 ሚል በየ2 ሰዓት ልዩነት እበላለሁ። ከዛ 1 ሚል ወደ ቤት ከመሄዴ በፊት ስራ 12 ሰዓት አካባቢ 1 ሚል በልቼ ቤት ስገባ ደግሞ ማታ 3 ሰዓት ይሆናል። 3 ሰዓት ላይ ቀለል ያለ 1 ሚል በልቼ ተኛለሁ። ስለዚህ ስንት ሆነ? 6 ሆነ። አይሰለችም? ይሰለቻል። ያ በጣም ይሰለቻል። መብላትም አንዳንዴ በጣም ይሰለቻል። እንደው አንግሬትፉል ሆንክ እንዳትለኝ እንጂ አንዳንዴ መብላትም ደግሞ መጥገብም ያስጠላል። ሁሉም ነገር በልክ ሲሆን ጥሩ ነው። ግን ደግሞ ይሄ በቃ ህይወቴ ነው ብዬ ያስኩት ብዙ ነገር ሳክሪፋይ ያደረኩበት ስፖርት ስለሆነ እጅ መስጠት አልፈልግም፣ መሸነፍም አልፈልግም እና እስከ ማታ 8 ሰዓትም ከሆነ ማምሸት ያለብኝ አላርም እየቀጠርኩኝ የተነሳውኝ ቢሆን እበላለሁ። ሌሊትም? አዎ ሌሊትም አይቀርም፣ የግዴታ ነው። ቀኑ ላለመሸነፍ ነው። ያው 8 ሰዓትም ቢሆን እንግዲህ ተሸንፋል። ከ6 ሰዓት በኋላ ሌላ ቀን ስለሆነ ከዛ ፊት ለመብላት ሞክራለሁ። ብዙ ሰው አሁን ለመቀየር የሚፈልግበት ምክንያት አለ። ያንዳንዱ ሰው ኢንሴኩሪቲ ነው አለች፣ የሆነች ኢንሴኩሪቲ አለ። አንዳንድ ሰው ፔን ነው፣ አንዳንድ ሰው በፍቅር ይሁን በምን ያንን ነገር እንትን ለማድረግ ምናምንና ምን ነበር ያንተ ምክንያት? መጀመሪያ ባህር ዳር ላይ ትንሽ ያው በቃ ሰው ይጣላል፣ ይደባደባል፣ የሰፈር ጸብ አለ ምናምን ትንሽ ካልቸሩ እንደዛ ነው ባህር ዳር ላይ የነበረው በፊት። እና ምንድነው ቡሊ ትደረጋለህ፣ ሰውነት ቀጭን ሲሆን ሰው ያስቸግራል ምናምን፣ ኤኒ ታይም ትመታለህ ምናምን፣ ራስን ፕሮቴክት ማድረግ አትችልም። እኔ በዛ ፍላጎት ነበር የጀመርኩት እና ጂም ቤት ሲሄድ 2 ጓደኞች አሉ፣ አቡዲና ሙስጠፋ የሚባሉ ልጆች አሉና ሲሄዱ እንዴት ነው ወክማ ነው የምንሰራውና የሰፈር ልጆች ተሰብስበው ነው የሚሄዱት። የቀበሌ 16 ልጅ ይሄዳል ምናምንና ሰፈርን ነው የምታስከብረው፣ አሪፍ ሰውነት ያለው ኦኬ። እነዚህ ቀበሌ ስንት የቀበሌ 4 ልጆች የቀበሌ 3 ምናምን ይባላል። ስለዚህ በቃ ሊድ ምናምን ስላችሁ አብሬያችሁ ኧረ እባክህ ምናምን አናሉ። አትሄድም ተባልኩኝ። በጣም ቀጭን ነበርኩኝ። በጣም ቀጭን፣ በጣም ኤክስትሪምሊ ቀጭንና ረጅም ነበርኩኝ። ስንት ኪሎ ነበርክ? ትንሽ ነበርኩኝ 50 49 ከምናምን 50 በጣም ቀጭን ነበርኩኝ። ቀጥነህ ደግሞ ስትረዛ ጀርባ እንዲያንግቲ ታጥፎ ምናምን ያስቅ ነበር። በጣም ስትራክቸር አንደኛ ያስጠላል። ሰውነቴን በጣም ስለምጠላው፣ ግን ደግሞ በቃ ሰውነት ሲኖርህ ምናምን መከበር ፍላጎት ምናምን እሷን ነበረች ፍላጎቴና 2 ሹራብ ለብሼ ነው አብሬያቸው ሄድኩት። ጠብቁ ብዬ 2 ሹራብ ለብሼ ወፍራም ሰው መስዬ ምናምን ሄድኩኝ እና አረሰውም በቃ እየሰራን አንዴ በጣም ሞቅ ምናምን አለኝና አውልቄ ሰራ ላፑላው ማሽን ላይ እየሰራኝ ነው ልጅ ተነስ ምናምን ብሎ አንድ ጎረምሳ አስነስቶ ምናምን ገባና እነዛ ነገሮችን በጣም በቃ እንትን ያደርጉኝ ነበር፣ እንድቀየር በጣም ፑሽ ያደርጉኝ ነበር ምናምን። አሁን እንደዛ ምናምን ያለ ልጅ አሁን ሰፕሊመንት ሰጀሽን ሲፈልግ እኔ ጋር የሚደውለው፣ ትሬኒንግ የሚፈልገው ነገር ካለ እኔ ጋር የሚደውለው ምናምንና
አንዳንዴ ሰው የት እንደሚደርስ አናቅም ልጁ ነው ሰውን ትንሽ እንትን ማድረግ ትምህርት አስተምሮኛል እሱ ራሱ የሚያድግ ልጅ አትናገር ይባላል የሚያድግ ልጅ አትናገር አታውቅም ነገ የት እንደምትደርስ አታውቅም እና ብቻ ደስ ይል ነበር በጣም እና እኔ ያው ቡሊ ላለመደረግ ነበር ያችን ትንሽ ነበር የገባሁት ግን after 1-2 months ምናምን በቃ ወደ ውድድሩ በጣም ሳበኝ ኢንተረስት ዶብኝ ለውድድሩ ሳላስበው ዩቲዩብ ቪዲዮዎችን ማየው ኮምፒቲሽኖች ነው ሚስተር ኢትዮጵያ ሚስተር ኦሎምፒያ ውድድሮችን ነው በፊት ደግሞ ዊሊያም ሲወዳደሩ ነምስጋናው ሲወዳደሩ ሚስተር ኢትዮጵያ ኮምፒቲሽኖች ፖስት ሲደረጉ የድሮን ያያየኝ በጣም ኢንተረስቱ በቃ በጣም ወደዛ ገፋ ሳላስበው እና ከድብድቡ ከምናምን ውጪ ይበልጥ ራሴን ያስተማርኩኝ ስለ ወርክአውቶች ያነበብኩኝ የተማርኩኝ ሞስት ሃምብል ሰው ሆንኩኝ ሰውነት ኑሮኝም ሰው ጋር መደባደብ ሳይሆን ሰውን ሪስፔክት ማድረግ ሰው ሆንኩኝ እና ሳላስበው ቦዲ ቢልዲንግ በብዙ ነገር ሼፕ አድርገኝ እኔ ትዝ ይለኛል መጀመሪያ ስፖርት የጀመርኩኝ ሰሞን የሰፈር ብረት ቤት ነበር በ3 ብር ምናምን በቀን ከፍለ ከዛ የማሽን ጊር ምናምን በሱ ተበያዩ ምናምን ነበሩ የመጀመሪያው ሰሞን ላይ በቃ ሃይፕ ነው በቃ ከበደ እና መንገድ ላይ ስትሄድ በደንብ አስፈላጊ ላቱ እየገፈው ነው ይባላል ቤት ላይ ልክ ስደርስ ምናምን ትላለህ ሁሉም ስፖርተኛ ነው ሁሉም ጋር ሶ ያቺ የመጀመሪያው ብቻ የመጀመሪያ ሰሞን ላይ ወደ ኢጎ ሊፍቲንግ ገባው እና በቃ እችላለሁ በሚል ከባድ ኪሎችን ማንሳት ጀመርኩኝ ከዛ ትከሻ የተጎዳ ከዛ በኋላ ለረጅም ጊዜ ስሰራ ወይ እንደዚህ ላለው ምናምን ከዛ ፊዚዮቴራፒ ገብቼ ምናምን ድጋሚ ተስተካክሎ ምናምን ተመለሰና ብዙ ጊዜ ስፖርተኞች ሲጀምሩ እቺ ኢጎ ሊፍቲንግ አለች እንደገና በትክክለኛ ኮች ደግሞ እንትን ካላሉ ተያይዞ የሚመጣ ነገር አለ ፍሬምን ካላስተካከለ ብዙ ነገሮች አሉና ጉዳት ሲያጋጠመ ጊዜ ነበር አላ obviously ኢጎ ሊፍቲንግ ሁሉም ሰው ላይ ሁሉም ጀማሪ ስፖርተኛ ላይ ያለ ግን ደግሞ የማይጠቅም ነገር ነው ብዬ ማስበው አይዊሽ እኔ በዛ ሰዓት ላይ ልጅ እንደዛ ኢጎ ሊፍቲንጎችን ሰራ አንተ ተው ምናምን ብሎ የሚቆጣይ ሰው ቢኖር በጣም አሪፍ ነበር ከባድ እና ጀርባዬንም የተጎዳሁበት ታይም አለ ዴድ ሊፍት ሳደርግ በጣም በቃ ጀርባዬ ራውንድ አድርጎ ምናምን ሄቪ ዌት ይዤ ፕሮፐር ባልሆነ ፎርም ሰርቼ ሾልደር ዲስሎኬት አድርጌ ነበር ኦቨርሄድ ሾልደር ፕሬስ እየሰራሁኝ ከባድ ኪሎ ነው ተው እየተባልኩኝ ብረት ቤት ነው እዚህ ዩኒቨርሲቲ ከመጣሁ ይዋል ሾልደሬ ኮምፕሊትሊ በቃ ሲላቀቅ ነው የተሰማኝ እና ተመለሰ ግን ወዲያው ዲስሎኬት አድርገ ከዛ ተመለሰ ወደ ቦታው ግን almost 6 months ምናምን ኮስት አድርገኝ ምንም አይነት ስፖርቶችን ሳልሰራ ጂን ወደ ጎን ማንሳት አልችልም ነበር ዩኒቨርሲቲ ተማሪ ነበር ጂ ታሽጎ ነበር ምናምን በጣም ከባድ ለመጻፍም ምናምን ብዙ ነገሮችን ወደ ኋላ አስቀረኝ ኢንስቴድ ሰው ማድረግ ያለበት ነገር ችግር የለውም እኮ ለምን በብረት ሳይሆን በፓይፕ ለምን አሰራ ፓይፕ አለች አሉ ቀጭኗ ላስቲክ ስኳት ናሩ ከከበደ በፓይፕ ግባ ፓይፕ እንኳን ከከበደ ቁጭ ብድግ ስራ ሰው ይደብረዋል አሁን ትልቅ ሰው ነው አሪፍ ሰውነት ኑሮት ምናምን ከሰው ፊት በጣም ብዙ ኪሎ ተሸክሞ መታየት ይፈልጋል እሱ የሚመጣው ጀስት ይሄ ባንድ ሌሊት የመጣ ነገር አይደለም እግዚአብሔር ፈጥሮ ዝም ብለህ ሄደህ የምታነሳው ኪሎ አይደለም ግራጁዋሊ ነው በቃ ግራጁዋሊ አይደለም የሚያድግ ነው ኪሎአችንን የምንሰራበት ኪሎ ግራጁዋሊ ነው ማድረግ ያለበት ኢንስቴድ ፎርሙላ ፎከስ ማድረግ ፎርሙላ ፎከስ አድርገን ኖ ሼም ምንም ችግር የለውም በባዶ ብሰራ ቁጭ ብድግ ሰው ጀጅ ቢያደርግ ያድርግ የፈለገውን ነገር ግን ፎርሙላን ፕሮፐርሊ መስራት እየሰራህ ኪሎን ፕሮግረስ ማድረግ ፓይፕ ከሰራ በፓይፕ ከፓይፕ ደግሞ ወደ ባር ከባር ላይ ኪሎ መጨመር እንደዛ ያደርግ መሄድ ይሻላል ፕሮግረስ አዲክሽን ይሆናል እንዴ በደንብ በጣም ይሄ ሁሉ አይ ቲንክ ስፖርት ላይ ብቻ ነው ብዬ አላስብም ህይወት ላይም ፕሮግረስ በጣም አዲክሽን ለዛ ነው ሀብታም አዲክትድ ነህ አዎ እንዴ ፕሮግረስ ላይ በደንብ ለኔ በቃኝ ብዬም አላቅም በቃ ዋጋ ግን አያስከፍልም በጥሩ ወይ ያስከፍላል ማለት አውትካሙ ደስ ይላል የለውጣችን መጨረሻ ላይ ደስ የሚል ነገር ነው ምክንያቱም ሁሌም የተቀየርክ ነው in a good way ሲሆን በጣም አሪፍ ነው ለምሳሌ ስፖርተኛ ነኝ እኔ ሰውነቴ ሰው አሪፍ ነው ምናምን ይለኛል አይ ግን satisfied አይደለሁም
ከዚህ በላይ አሪፍ መሆን እፈልጋለሁ፣ ከዚህ በላይ ፊዚክን ኮምፕሊት ማድረግ እፈልጋለሁ። ሶ ያ የለውጥ አዲክሽን ይበልጥ ሰውነቴን እያሳመረው ይመጣል እንጂ ይበልጥ ወርስ እያደረገው ይመጣል ብዬ አላስብም። ሀብታም ሰው አለ፣ አንተ እኮ ሀብታም ነህ፣ የሁሉ ፕሮፐርቲ አለ፣ እነሱ የሚፈልገው ያናል ነው የዓለም ሀብታም መሆን ሊፈልግ ይችላል። ሶ ያ ፕሮሰስ አዲክሽን ፖዚቲቭ አዲክሽን ነው። ምክንያቱም ይበልጥ ሀብታም እየሆነ ይበልጥ ካምፓኒዎችን እየከፈተ ይበልጥ ለሰው የስራ ዕድል እየከፈተ ይመጣል እንጂ የለውጥ አዲክሽን መጥፎ ነው ብዬ አላስብም። ላለመለወጥ አዲክትድ መሆን መጥፎ ነገሮች ላይ አዲክትድ መሆን ነው ይጎዳል ብዬ የማስበው። ለድራግ አዲክትድ መሆን፣ ለብዙ ነገሮች አዲክትድ መሆን፣ ለሚጎዱ ለመጠጥ ሊሆን ይችላል፣ ለድራጎች አዲክትድ መሆን መጥፎ ነው። ሰሞኑን አንድ እንትን እያየሁኝ ስለ ቦዲ ዲስሞርፊያ እና መስታወት እንዳታያሉኝ። ኤግዛክትሊ ልክ ናቸው። ምን ነገር ጌት ሳቲስፋይድ ሁሉም ስፖርተኛ መጥፎ ሆርሞኑ በቃ እሱን ሆርሞን ሌቭል በጣም ከፍ ይላል። ዲስሞርፊያ ሆርሞን እሱ ሆርሞን ምንድነው የሚያደርገው? አንተ ቤተር አይደለም የሚል ሆርሞን ነው። በቃ ታያለህ ዝም ብለህ እየዞርክ ምን እያልክ ምናምን በቃ ሳቲስፋይድ አትሆንም ስታየው። ምንድነው እሱ እኔም ውድድር ላይ ያጋጥመኛል። በጣም ሊኑኝ ሆዴ ላይ ደም ስር ወጥቶ ደረቴ ላይ ደም ስር ወጥቶ በጣም ሊኑኝ አሁንና ሰውነቴ መስታወት ላይ ወይኔ በቃ በጣም ሽሬድድ አይደለም፣ ወይኔ ውድድር ልሸነፍ እችላለሁ፣ ከዚህ በላይ ሽሬድድ መሆን አለብኝ ምናምን ብዬ አስባለሁ። ሰው ግን ሲያይ እንዴ በጣም ይደነግጣል፣ በጣም አሪፍ ሰውነት አለ ምናምን ይላል። ግን እኔ ሳቲስፋይድ አይደለሁም። ልብሴን አውልቄ ልክ ልብስ ልቀይር ያለ ሰው አሪፍ ሰውነት አለ ይላል። ግን እኔ ሚረር ላይ የማይወዳ ግን ኢናፍ ነው ብዬ አላስብም። እና መቼውንም ደግሞ ኢናፍ ይሆናል ብዬም አላስብም። በቃ የዲስሞርፊያ ሆርሞን ወደ ጉድዌያ እየጨመረ ነው የሚመጣው። ግን ማኔጅ ማድረግ ጥሩ ውድድር ላይ ሆነ ስፔሻሊ በጣም ዲስሞርፊያ ሆርሞኑ ከፍ ካለ እና አንተ ደግሞ ሁሌም እያየው ኦኬ አምናት በቃ ሊን ኢናፍ አምናት በጣም ቢግ ኢናፍ ምናምን ለምታስብ ከሆነ ውድድር ላይ ሉዝ ታደርጋለህ። ግን ውድድር ላይ ስትሆን ልክ በአንተ አይኑ ነው የሚያይ ሰው ያስፈልጋል። ኦኬ ዛሬ በቂ ነህ ኮች ያስፈልጋል። አይቶ ኮች አይቶ ኬዳጊ በጣም አሪፍ ነው ያለው ጥሩ ነው ስትል ምትረጋጋለህ። ገብቷል? ስለዚህ በራስህ አይን እያየህ ራስህን ኮች ማድረግ ከባድ ነው። ስለዚህ የሚያይ ሰው ወይም ደግሞ ይሄን የምትለው ጓደኛ ሰውነትን በየሳምንቱ የምታሳየው ሰው ምናምን ያስፈልጋል። ካልሆነ ይሄ ዲስሞርፊያ ሆርሞን ወደ አልሆነ ነገር ሊድ ያደርጋል። ስትረስ ዳውንና ዲፕሬሽን ውስጥ ልትገባ ትችላለህ። ስፖርቱ ልታቆም ትችላለህ። ስለዚህ ማኔጅ ማድረግ አሪፍ ነው፣ ግን የተወሰነ ግን ያስፈልጋል። አምናት ጉድ ኢናፍ የምትለዋ ነገር እሷ ነች ወደ ግሬትነስ ትወስዳለች። አንዱ አሉ እንትን ብዙ ጊዜ መስታወት ያያል ቦዲ ቢልደር እና ከዛ ሚስቱ ጊዜ አልሰጠኝም ብላ ተፋታችሁ። ከባድ ነው። እንደዚህ እንትኖች ብዙ ነገር አለ። ባለቤቶቻቸው ጋር ምናምን ሴክሹዋል ኢንተርኮርስ ካደረጉ በኋላ ሰውነታቸው የሚከሳም ያሉ ሰዎች ይመስላቸዋል። እየሄዱ መስታወት ላይ ነው ከሳሉ ይጠቅማቸዋል። እንደውም ሞር ቴስቶስትሮን ፕሮዲዩስ ታደርጉ ሰውነታችሁ ምረፍት ያስፈልገዋል ምናምን ብለህ ታስረዳለህ። እና ሁሉም ስፖርተኛ ላይ አለ ነገር እንደዚህ አይነት ነገር በደንብ ሻምፒዮን የሆነ ሰው ዲሲፕሊኖች አሉት። ምንድናቸው አንተ ዲሲፕሊኖች? አንደኛ ወደድክም አልወደድክም ስታሸንፍ ፎሎ የሚያደርግ ወይም ደግሞ አንተ ሳታውቀው ኢንስፓየር የምታደርገው ሰው አለ። ለዛ ሰው አርአያ መሆን አለብህ። አልባሌ ቦታ መታየት የለብህም። ለራስህ አልባሌ ምን አይነት ቦታ? ለኔ አልባሌ ቦታ የምለው ለምሳሌ ስፖርተኛ መገኘት የሌለበት ብዙ ቦታዎች አሉ። ምሳሌ ሰክሮ አስፓልት ዳር ላይ የሚወድቅ ስፖርተኛ መቼውንም እኔ ሉክ አፕ ማድረገው ስፖርተኛ አይደለም። ስለዚህ እነዚያ ኤሪያዎች ላይ አለመገኘት፣ ራሱ ሉዝ ከማድረግ ድረስ መጠጥ አለመጠጣት፣ በማይሆን ቤት እየሄድክ በማይሆን ቦታ እየሄድክ ሱሶች ውስጥ አለመገኘት፣ ድራግ እየተጠቀምክ አለመገኘት፣ መዝናናት ባለበት ታይም የተዝናና ግን ማኔጅ ማድረግ የሚችል ሻምፒዮን። ሲቀጥል ደግሞ ሁሌም ለድሪምህ ወይንም ደግሞ ለምታችው ለምታደርገው ነገር ለምታስበው ነገር ዴዲኬትድ መሆን። በዛ ዴዲኬሽን ውስጥ ብዙ ሰውን ሳታስበው ብዙ ሰው ኢንስፓየር ታደርጋለህ። አንዴ ምን ሆንኩ መሰለህ? የሰፈር ልጆች አሉ እና እኔ ወደ ጂም ሲሄድ ወክማ ነበር የምሰራው እንዳልኩና ስወጣ ግላቭ ይዛለው ውሃ ይዤ የስፖርት ልብስ ለብሼ ነው ወክ ያደረኩኝ የምወጣው። ሌላ ሰፈር ነበር የሚሄደውና ወክ ያደረኩኝ ሲሄድ ስወጣ ያዩኛል። ሁሉ ጊዜም ቁጭ ብለው ያዩኛል
እና ልክ ስወጣ ያዩኛል። ህፃናቶች ናቸው። እኔ ግን በቃ እንዴት ነው እንትን አላቸው ማታያቸው ልጆች ናቸው፣ ትንሽ ልጆች ናቸው። አሁን አሸንፌ ምናምን ከመጣሁ በኋላ ቤት ገብቼ እና እናታቸው መጣ ልጆቼ እኮ ልጅ ሆነ አንተ ስትሄድ ያዩ በጣም ኢንስፓየርድ ነው። አሁን ካደጉ በኋላ 10ኛ ክፍል ሆኗል 9ኛ ክፍል ሆኗል እና እነዚህ ልጆች በቃ ስፖርት ጀምረው አንተም መሆን ነው የሚፈልጉት ምናምን ስትለኝ ሳታስበው እሺ ለምሳሌ በዛ ሰዓት ላይ እኔ ሰው ጋር ለመጣላት ስለት ይዤ እየወጣሁ ቢሆንስ እናቴ ጋር ማለስማማ ሰው ሆነስ መጥፎ ካራክተር ቢኖርኝ እነዛ ልጆች ቤታችን ፊት ለፊት ቁጭ ብሎ ያዩኝ ነው። ስለዚህ በመጥፎዬ እነሱን ኢንስፓየር አደርጋቸዋለሁ ተደባዳቢ እንዲሆኑ ሰው ማያከብሩ ሰው እንዲሆኑ። ለምን አንገቴን ደፍቼ ሹራብ ለብሼ ስወጣ እና ሰርቼ ስመለስ ሰውነቴ ፓምፕ አድርጎ ሲያወጥ ምናምን they feel inspired። ስለዚህ በህይወት አታውቅም just ፖስት በምታደርገው ነገር ከቤት ስትወጣ ወክ ስታደርግ ማንንም ኢንስፓየር እንደምታደርግ ስለማታውቀው በቻልከው አቅም in a good way ሰውን ኢንስፓየር ለማድረግ መሞከር humble መሆን ታተርፍበታለህ። ዝቅ ማለት በቃ ከፍ ያደርጋል። የተጻፈ ነገር ነው ለሁሉም ሰው መሬት መሆን ዝቅ ማለት ሰውን ይሄ ኢጎስቲክ ኢጎን በጣም ኢጎ ያለ ሰው ሆነ ሰውን በመጥፎ ኢንስፓየር ማድረግ ሳይሆን humble ሆነ ኢንስቴድ ሰውን ኢንስፓየር ማድረግ። እንደዛ ስትሆን አንተ ማታውቃቸውን ሰው ኢንስፓየር ታደርጋለህ። ለሰው መሬት ስትሆን እግዚአብሔር ከፍ ያደርጋል ዝቅ ስትል። ስለዚህ እንደዛ አይነት ሻምፒዮን መሆን humble የሆነ ሻምፒዮን፣ ሰው የሚያከብር ሻምፒዮን፣ የተማረ ሻምፒዮን፣ ስራውን የሚያውቅ ሻምፒዮን፣ ሰውን የሚያከብር ሻምፒዮን ስትሆን በቃ ህይወትን ኢዚሊ ማሸነፍ ትችላለህ። የሰው መውደድ ይኖራል። እሱ ነው ማስበው። ዋው ቢገርም ነው። አጓጓኝ። አይ ዴፊኒትሊ ዴዲኬትድ እስከሆንክ ድረስ አንተ ኮንሲስተንሲ ሁሌም ካለ ከሞቲቬሽን በላይ ደግሞ ዲሲፕሊን ካለ ማትቀየርበት ነገር የለም። ሞቲቬሽን 3 ቀን ነው ሰርቭ የምታደርግ 3 ቀን ትይዛለች። ስትወጣ ከጂም ምናምን ይስ ሞቲቬት ይሆና 3 ቀን ከሰራ በኋላ ድካም ምናምን ይመጣል። አራተኛውን ቀን የምትሄድበት ምክንያት ሞቲቬሽን ሳይሆን የምታስኬድ ዲሲፕሊን ነች። ኤግዛክትሊ ሶ ሁሌም ዲሲፕሊን እንደሆነ ለምሳሌ አብርሽ አንተ አስጠላም አላስጠላም ስራ ነው። ህይወትን መምራት አለብህ፣ ገንዘብ ማግኘት አለብህ፣ ህይወትን መቀየር አለብህ። ደከመም አልደከመም ስራ ቦታ ትገባለህ። ለምሳሌ ስፖርት እንደዛ ቢያደርገው ለውጥ ይመጣል። ስራውን አይተውም ሞቲቬትድ ሆኖ አይሄድም ሰው ወደ ስራው። ግን ጂም ለመሄድ ሞቲቬሽን ይፈልጋል። ዋይ ዲሲፕሊን ነው የሚያስፈልገው። ስለዚህ ያቺ ዲሲፕሊን ካለች ኦብቪየስሊ የምትፈልግበት ቦታ ትደርሳለህ።